ባለቤታቸውን ያስገደሉት ወይዘሮ። ወንጀሉ የተፈጸመው ከአዲስ አበባ 535 ኪሎ ሜትር ከአርባ ምንጭ ከተማ ደግሞ 30 ኪሎ ሜትር ርቃ በምትገኝ በሱራ ወረዳ በጨንቻ ከተማ ነው። ወንጀል የተፈጸመባቸው ግለሰብ አቶ መኮንን ተፈራ ይባላሉ። እኚህ ሰው በአካባቢው ኅብረተሰብ ዘንድ የተጣላን አስታራቂ፣ የታመመን ጠያቂ፣ የተቸገረን ረጂ፣ የሞተን ቀባሪ በመሆናቸው በደግነታቸውና ባዛኝነታቸው የተወደዱ የተመሰገኑ የታወቁ ነበሩ። በዚህ ባሕሪያቸው ብቻ ሳይሆን በከተማ ውስጥ አሉ ከተባሉ ነጋዴዎች አንዱም በመሆናቸው ጭምር ነው። ኑሯቸውም ትዳር መስርተው 6 ልጆች አፍርተው ደስተኛ ኑሮ ይኖራሉ። ግን እሁድ ምሽት ላይ ሞተው ተገኙ። እኚህን ሰው ማን የገደላቸው? ለምንስ ገደላቸው? የምርመራ ውጤቱ ይህንኑ ይነግረናል። ለዚህ ምርመራ መነሻ የሆነው ወንድም የሆኑት ግለሰብ የወንድሜ ደም ፈሶ መቅረቱ ነውና ብቃት ያላቸው ባለሙያዎችን መድቡልኝ በማለት አርባ ምንጭ መጥተው ለፖሊስ መምሪያው ያቀረቡት ማመልከቻ ነው። በመምሪያው ኃላፊዎች በኩል የግለሰቡ ማመልከቻ አግባብነት ያለው በመሆኑ አንድ የምርመራ ቡድን ጉዳዩን እንዲያጣራ ትእዛዝ ተሰጠው። ከደብዳቤው ትእዛዝ ሌላ የጉዳዩን ውስብስብነትና አስቸጋሪነት ጭምር ተነጋግረው በጥንቃቄ እንዲሠራ ለምርመራ ቡድኑ የቃል ትእዛዝም ተሰጥቶታል። የምርመራ ቡድኑ በማግስቱ ከቀኑ 5 ሰዓት ላይ ጨንቻ ከተማ ደረሰም። በዚህ ዕለት ያደረገው ነገር ወደ ዋናው ሥራው ከመግባቱ በፊት ለመንደርደሪያነት የሚጠቅሙ የአካባቢ ማስረጃዎችን ማሰባሰብ ብቻ ነበረም። የአካባቢው ሰው ማንነታቸውን ሳያውቅ ለምን ሥራ እንደመጡ ሳይረዳ የሚያውቀውን ሳይደብቅ ሲናገር ሰምተው ጭብጥ ለመያዝ በየሆቴል ቤቱ መዟዟሩን ተያያዙት። አውርተው ማስወራትን፣ ሲያወሩ ማዳመጥን ሥራችን ብለው ተጋተሩት። በዛ አካባቢ ላይ ያገኙት መረጃ የምርመራ ግባቸውን አሳምሮላቸዋል። አቅጣጫቸው ተልሞ ግባቸውን አሳይቷል። የነሱ ጥረት ትልሙን ተከትሎ በመጓዝ ወደ ግቡ መድረስ ብቻ ነበረም። የምርመራ ቡድኑ ወደ ጨንቻ ሄደው ሰውየው ከሞቱ ከ20 ቀናት በኋላ ነበረም። ይህን ያህል ጊዜያት ቆይተው እዛ ሲሄዱ ያሟሟታቸው ወሬ ከከተማው ሰው አፍ አልጠፋም። እንዴት ራሳቸውን ሊገሉ ቻሉ? ኑሮ የደላቸው፣ ሀብት የሞላቸው፣ የሰው ፍቅር ያልተለያቸው በፍጹም ራሳቸውን ሊገሉ አይችሉም የሚለው አነጋገር የሁሉም ነበር ማለት ይቻላል። ደጉ ሰው ሞተ የሚለው ጸጸታዊ አነጋገር ከትንሽ ከትልቅ አልተለየም። የምርመራ ቡድኑ በደረሰበት ወቅት ጠቃሚ መረጃዎችን ያገኘው እንዲህ ዓይነት አነጋገር ተከትሎ በጠየቀው ጥያቄ ነበረም። ማን ነው የሞተው? በምን ምክንያት ሞተ? የሚጠረጠር ሰው አለ ወይ? እስካሁን የወረዳው ፖሊስ ጉዳዩን ማጣራት አልጀመረምን? በማለት ለአንዳንድ ሰዎች ባቀረቡት ጥያቄ ዝርዝር ሐሳቦች ለማግኘት ተችሏል። የኚህ ሰው ጉዳይ ለምርመራ ቡድኑ ከመመራቱ በፊት የወረዳው ምርመራ ክፍል ማጣራት ጀምሮ ነበረም። ሆኖም ውጤት ሊያስገኝ አልቻለም። እንዲያውም ጉዳዩን የሚያጣራው መርማሪ ሟችን ገድሏል ተብሎ የአካባቢው ሰው ከሚጠረጥረው ግለሰብ ጋር የሥጋ ዝምድና ያለው በመሆኑ ጉምጉምታው ይህ ነው የሚባል አልነበረም። በነጋ በጠባ ቁጥር ከሱ ምን ውጤት ጠብቃላችሁ እየተባለ የተስፋ መቁረጥ ምልክት እየታየም ነበረም።
በዚህ ጊዜ ነው የሟች ወንድም ለወረዳው ምክር ቤትና ለክልሉ ፖሊስ መምሪያ ቀርበው ለማመልከት የቻሉት። ብቃት ያለው መርማሪ ይመደብልን ብለው አቤት ያሉት የመርማሪውን ጥረት ውጤት አልባነት ከተመለከቱ በኋላ ነው። የምርመራ ቡድኑ አባላት ሥራቸውን መሥራት የፈለጉት ገለልተኛ ሆነው በመሆኑ የወረዳውን ምክር ቤት አንድ ቢሮ እንዲሰጣቸው ጠይቀው ተፈቀደላቸው። ካገኙት የአካባቢ መረጃ ጋር የሟችን አሟሟት ለማዛመድ ወደ መኖሪያ ቤታቸው ሄደው የአሟሟታቸውን ሁኔታ ተገንዝበው መጡም። ሟች ሞተው የተገኙት በመኝታ ቤታቸው ውስጥ ከሳጥን ላይ ቁጭ ብለው አልጋቸውን ተደግፈው ሲሆን ራሳቸውን ገድለውበታል የተባለው ማካሮፍ ሽጉጥ ከወለሉ ላይ ወድቆ እሳቸውም ካፍንጫቸው ደም ይፈሳቸው እንደነበረ ለመገንዘብ ችለዋል። ምንም እንኳን በዚህ ሁኔታ ራሳቸውን ገደሉ ወይም አልገደሉም ለማለት ባያስችልም የአሟሟታቸው ሁኔታ ግን በበለጠ እንዲገነዘቡ ረድቷቸዋል። ከዚህም በላይ ደግሞ በወቅቱ ደርሻለሁ የሚሉት አዛውንት ሴት ከሟች ቤት የጩኸት ድምፅ ሰምተው ሲሄዱ መልኩን መለየት ያልቻሉት ሰው እየሮጠ መሄዱንና ይህም ሰው ከመሮጡ በፊት ከሟች ልጆች መካከል ቆሞ የነበረ መሆኑን ገልጸዋል። አዛውንቷ ይህን አባባል ከቁጭት አኳያ የተናገሩት በመሆኑ እውነት ሊሆን ይችላል ከሚል እምነት የምስክር ቃላቸውን እንዲሰጡ ተደረገም። ይህ የተደረገው አቶ መኮንን ተፈራ ራሳቸውን በራሳቸው ገድለው ሳይሆን የሚስታቸው ውሽማ ነው የገደለው የሚለው ወሬ በከተማው ስለተነዛ ከዚህ ጋር ሊያያዝ ይችላል በሚል ነው። ሌላው የመረጃ ትንሽ የለውም የሚለው ፖሊሳዊ እምነት ደግሞ የአዛውንቷን ቃል የምርመራ ቡድኑ አባላት እንዲቀበሉ አድርጓቸዋል። ምርመራው እውነትን ለማግኘት በመሆኑ የመርማሪዎቹም አካሄድ ትንሽ ፍንጭ ወዳገኙበት ቀዳዳ ነው። አዛውንቷ ሴት ሲሮጥ አየሁት ያሉት ሰው ከሟች ልጆች ጋር ቆሞ ነበር ስላሉ ይህ ሰው ማን ነው የሚለውን ለማጣራት የሟች የመጀመሪያ ልጅ የሆነችውን የምስክርነት ቃሏን እንድትሰጥ አደረጉ። እሷም በነበረባት ተጽዕኖ የተነሳ እውነቱን ለመናገር ባትደፍርም ከብዙ ማግባባት በኋላ በሰጠችው ቃሏ አባቷን የገደለው የእናቷ ውሽማ መሆኑን አጋለጠች። እናት ይህ ጉዳያቸው ሲጋለጥ በከተማ ውስጥ አልነበሩም። የምርመራ ቡድኑ እዚያ ከመድረሱ በፊት ከተማውን ለቀው ተሰውሯል። ውሽማ ተብየው ግን እዚያው ነበረም። የምስክርነት ቃሏን ስትሰጥ የነበረችው ልጅ እኔ አባቴ በሞተበት ዕለት ከቤት ነበር። የዛን ዕለት አባቴና እናቴ ሰርግ ቤት አብረው ውለዋል። ወደ ቤት ሲገቡ ግን ተለያይተው ነበር። አባቴ ከመግባቱ ቀድሞ እናቴ ከቤት ገብታለች። ሰዓቱ በግምት ከምሽቱ 2 ሰዓት አካባቢ የእናቴ ዘውትር ጓደኛና እሷም አብሮ አደጌ ነው የምትለን ሰውዬ ወደ ቤታችን መጣ። ከእናቴ ጋር ሲገናኙ ተሳስቀውና ተያይዘው ትንሽ ካወሩ በኋላ እጅ ለእጅ እንደተያያዙ ወደ አባቴና እናቴ መኝታ ቤት ሊገቡ ሲሉ እኔን ከሳሎን መቀመጤን ተመለከቱ። በዚህ ጊዜ እናቴና ጓደኛዋ ጠርተውኝ የእሱን መምጣት ለማንም እንዳልናገር አጥብቀው አስጠንቅቀው ነገሩ። እንዲያውም ብትናገሪና ከሌላ ሰው ብንሰማ እንገልሻለን አሉኝና እሱ ወደ መኝታ ቤት ሄዶ ተደበቀ። ለምን እንዲህ እንዳሉኝና እንደነገሩን በጭራሽ አልገባኝ። ከዛ እናቴ ሳሎን መጣ፣ አብራኝ ቁጭ አለች። በየመሃሉ ነግሬሻለሁ መጨረሻሽ ነው እያለች ታስፈራራኝ ነበር። ከምሽቱ 3 ሰዓት ሲሆን አባቴ መጣ። ወደ መኝታ ቤቱ ሲገባ እሷ ወደ ጓሮ ሄደች። ወዲያው ከአባቴ መኝታ ቤት 3 ጥይት ተተኮሰ። ሮጬ ሲሄድ የእናቴ ጓደኛ በመስኮቱ ዘሎ በጓሮ በኩል እየሮጠ ሄደ።
አባቴ ደግሞ መኝታ ቤት ውስጥ ካለ ሳጥኑ ላይ ቁጭ እንዳለ ወደ አንድ በኩል ዘንበል ብሎ ካፍንጫውና ከደረቱ ላይ ደም ይፈስ ነበር። ሮጬ ሄጄ ለእናቴ የሆነውንና የተመለከትኩትን ስነግራት እና ይዣት ወደ አባቴ መኝታ ቤት ስወስዳት ምንም ድንጋጤ አልተመለከትኩባትም። ይልቅ ተረጋግታ ለወንድሙ ልንገረው ብላ ወጥታ ሄደች ስትል ቃሏን ሰጥታለች። የዚች ልጅ ታናሽ ወንድም እንደ እህቱ ማስጠንቀቂያ አይድረሰው እንጂ የእናቱ ጓደኛ አባቱን እንደገደላቸው አረጋግጧል። እነዚህ ልጆች በኋላ በተጨማሪነት በሰጡት ቃል በወቅቱ ገዳይ የእናታቸውን ዥንጉርጉር ቀሚስ ለብሶ እንደነበረም ገልጠዋል። ከዚህ በኋላ በተደረገው ምርመራና ክትትል ሟችና ሚስት በዚህ ሰውዬ ምክንያት አልፎ አልፎ ይጨቃጨቁ እንደነበረ፣ እንዲያውም ከረር ያለ ጠብ በተነሳበት ወቅት ከቤት ወጥተው ሲሄዱ ከዚህ ሰው ቤት ውስጥ እንደሚከርሙ ለማረጋገጥ ችለዋል። ፖሊሶቹም ሟች ከመሞታቸው 15 ቀን ቀደም ብሎ መጥፊያቸው የሆነውን ሽጉጥ ባለቤታቸው ወስደው በመደበቃቸው ምክንያት ለአንድ ጓደኛቸው እንዲያስመልሱላቸው ነግሯቸው ነበረ። ሰውየው ግን ፈቃዷ ሲሞላላት ስለምትሰጥ እስከዚያው ጠብቅ ማለታቸውን እኚሁ ሰው አረጋግጠዋል። በዚህ ጉዳይ ላይ ከሐኪም የአስክሬን ምርመራ ውጤት ሌላ 21 ግለሰቦች ቀርበው የምስክርነት ቃላቸውን ሰጥተዋል። አብዛኞቹም ሟች በምንም ምክንያት ራሳቸውን ሊገድሉ እንደማይችሉና የገደሏቸው ግን ሚስታቸውና ባላንጣቸው ሊሆኑ እንደሚችሉ ነበረም። ከዚህ ሁሉ ምስጢራዊ የማስረጃ ስብስብ በኋላ ገደለ የተባለውን ሰው የፍርድ ቤት የመያዣ ትዕዛዝ አውጥተው በቁጥጥር ስር በማዋል ስለ አድራጎቱ ቢጠየቅ አልገደልኩም፣ ሚስትየዋም ውሽማ አይደለችም ብሎ ካደም። የስካውኑን ልፋታቸውን ሁሉ ትቢያ ለበሰው። ይህ ሰው ከካደም ሚስትም ከጠፉ መጨረሻው ምን ይሆን? በሟች መሞት በጨንቻ ከተማ ውስጥ ያልተቆጨና ያላዘነ ግለሰብ አልነበረም። ሁሉም በልቡ አዝኖ ውስጣዊውን እንባ አንብቶ የገዳይን ማንነት ለማወቅ ጓጉቷል። እንዲያውም በዛው አካባቢ የምርመራ ቡድኑ ሥራ መጀመሩን የተመለከቱ አንዳንድ ግለሰቦች የምርመራ ቡድኑ ሥራው የተቃና እንዲሆንና ከተፈለገ ውጤት ለመድረስ እንዲችልም ያልተቆጠበ እገዛ አድርገዋል። ይጠቅማል ያሉትን መረጃ ሁሉ ተናግረዋል። የሕዝቡ እገዛ በምርመራው ሥራው ላይ ቢታከልበትም የሟች ሚስትን ባለማግኘታቸው የተነሳ ጥረታቸው ከግማሽ በላይ ተንጠልጥሎ ቀረም። ያላቸው አማራጭ ሚስት ይገኛሉ ከተባለበት ስፍራ አፈላልጎ መያዝ ብቻ በመሆኑ ሟችን ማን ገደላቸው የሚለው መነሻ ጥያቄያቸውን ሚስት የት ይገኝ ይሆን ወደሚለው በመለወጥ ፍለጋቸውን ቀጠሉ። ነገር ግን እንጫ ከተማ ውስጥ ሚስትን አየው የሚል ግለሰብ ጠፋ። በአንድ በኩል ሚስት የት ሄዱ ተብሎ እየተፈለጉ እያለ፣ በሌላ በኩል ደግሞ ለምን ተሰወሩ? ሟችን ገድለው ወይስ አስገድለው ወይስ ደግሞ የባላቸው መሞት አበሳጭቷቸው ይሆን የሚሉትን ጥያቄዎች ማንሳታቸው አልቀረም። ያልጠረጠረ ተመነጠረ ነውና እነዚህ ጥያቄዎችን በማንሳት ፖሊስ መጠርጠሩ ተገቢ ነበረም። ተጠርጣሪው የሟችን ሚስት በወዳጅነት መያዙን ይካድ እንጂ በሟች ጠጅ ቤት ተቀጥራ የምትሠራው ሠራተኛ የሁለቱን ወዳጅነት አረጋግጣለች። የሟች ሚስት ልባቸው እስከሚጠፋ ድረስ እንደሚወዱትና በዚህም የተነሳ ምንጊዜም ቢሆን ከሱ መለየታቸውን እንደማይፈቅዱ ገልጸው ያጫወቷት መሆኗን ይቺው ሠራተኛ በሰጠችው የምስክርነት ቃሏ አረጋግጣለች። በእንዲህ አይነቱ የጠበቀ ፍቅራቸው የተነሳ ከሟች ጋር ብዙ ጊዜ እንደሚጨቃጨቁ ከአካባቢ ማስረጃዎች ለማወቅ ተችሏል።
ከዚህም ሌላ ሴትዮዋ መጠጥ እየጠጡ በመስከር ከሟች ጋር ይጨቃጨቁ እንደነበረም ፖሊስ ደርሶበታል። እንግዲህ እኚህ ሴት ከአካባቢው የተሰወሩት ሟችን ገድለዋቸው ወይም አስገድሏቸው ሊሆን ይችላል በማለት ወደ ፍለጋው እንዲያዘነብሉ የገፋፋቸው ምክንያቶች ተጠርጣሪውን ማፍቀራቸውን በማወቃቸው የተነሳ ነው። በዚህ የተነሳ ከሟች ጋር ይጨቃጨቁ እንደነበረም በመገንዘባቸውና በጠጭነታቸው የተነሳ የከፋ ችግር ካጋጠማቸው ከመግደል ወይም ከማስገደል ወደ ኋላ አይሉም በማለት ፖሊስ ጥርጣሬውን አጠናከረም። በዚህ ምክንያት ጨንጫ ውስጥ ፈልገው አፈላልገው በማጣታቸው ወዳጅ ተብዬ ተጠርጣሪውን ይዘው ወደ አርባ ምንጭ ተመለሱ። ከጨንጫ ከመነሳታቸው በፊት በተገኘ መረጃ መሠረት የሴትዮዋ የትውልድ አገር ጎፋ አውራጃ መሆኑን ስለተረዱ አርባ ምንጭ ከተማ ካገኘናቸው ወደ ትውልድ ስፍራቸው ይሄዳሉ የሚል ጥርጣሬ ስለገባቸው ወደዛው ለማምራት ቆርጠው ነበረም። በዚህ መሠረት ከጨንጫ እንደተመለሱ የደረሱበትን የምርመራ ሂደት አስታውቋል ለኃላፊያቸው። ይህ በእንዲህ እንዳለም ተፈላጊዋ ሴት ከቤተሰቦቻቸው የትውልድ ስፍራ መንዝና ግሼ አውራጃ ውስጥ ይገኛሉ የሚል ጥቆማ ለፖሊሶቹ ስለደረሰ በጥቆማው መሠረት ወደ ተባለው ስፍራ ለመሄድ አስፈላጊው ዝግጅት እንዲደረግ ትእዛዝ ተሰጠም። ከዚያም ነሐሴ 21 ጉዞ ወደ አዲስ አበባ ሆነም። ከምርመራ ቡድኑ መካከል አንድ መርማሪ ነበረም። ይህ መርማሪ አዲስ አበባ ከተማን ደህና አድርጎ የሚያውቅ ቢሆንም ተፈላጊዋን ሴት ግን አያውቅም፣ በቃል ከተነገረው አንዳንድ ምልክቶች በስተቀር። መቼም ሕልም ተፈርቶ ሳይተኛ አይታደርም እንደሚባለው በተወሰኑ ምልክቶች ተመርቶ አንድ የማያውቁትን ሰው ለማግኘት አስቸጋሪነቱ አለያ አይባልም። ይህንን ማንም የሚገነዘበው ነው። ፈልጎ የመያዝ ኃላፊነት የተሰጠው መርማሪ ሥራውን የጀመረው ከክፍለ ሀገር አውቶቡስ ተራ ነበረም። የአዲስ አበባን መናኸሪያ ፈላጊም ተፈላጊም የማይታጡባት ነውና ትኩረቱ ከመናኸሪያው ጀምሮ ሆነም። እሱም ተሳፋሪ መስሎ ሌላ ተሳፋሪ ለማጥመድ 1-2 ማለት ጀመረ ማጥናት። መርማሪው የተጠቆመበት ስፍራ አዲስ አበባ ነው። ከአዲስ አበባ ከአውቶቡስ ተራ መናኸሪያ የተሰጠውን አቅጣጫ ተከትሎ ጎጃም በረንዳ አካባቢ ካለ አንድ መንደር ውስጥ ደረሰም። ከመንደሩ አጠገብ አንዲት ሴት አየም። ትኩረቱን ስቧል። ይህም ሆኖ መጨረሻቸውን ለማወቅ ሲል ሙጭጭ አለባቸው። እሳቸው ማንነታቸውን ለመደበቅ ሲሸሹ፣ እሱ ደግሞ ማንነታቸውን ለማወቅ ሲከተል የአይጥና የድመት ያህል ተሯሩጠዋል። በባላቸው አስገዳይነት የተጠረጠሩት ወይዘሮ ጨንቻ ባለመገኘታቸው የተነሳ ይሄዱበታል ተብሎ ወደሚጠረጠረው አካባቢ መርማሪ ሄዶ እንዲፈልግ በመደረጉ እኔ ስቀርቦት ለምን ይሸሹኛል በማለት ያላሰቡትን ድንገተኛ ጥያቄ ይሰነዝራል። እሳቸው ደግሞ ፍርሃት እያላቸው እንኳን ተረጋግተው ቆመው ስለ ማንነታቸው ሊናገሩ ይቅርና የእጅ ሰላምታውን እንኳን በቅጡ አልጨበጡትም። መርማሪው ከፍርሃታቸውና ከአንዳንድ ሁኔታቸው የተነሳ ጥርጣሬ ቢያደርግም ገፍቶ ማንነታቸውን በመናገር ሊያጣራ ቢፈልግም ከመብት አኳያ አግባብ አለመሆኑን በመገንዘብ ረጋ ብሎ በምርመራው ዘዴ ማንነታቸውን ለማወጣጣት ያደረገው ሙከራ በስተመጨረሻ ተሳካለት። አልማዝ እንደሚባሉ ነገሩት። እሱ ግን ሊያምናቸው አልቻለምና እርግጠኛውን ለማወቅ የመታወቂያ ወረቀት ጠየቃቸው። ይህን ጊዜ አንተ ማነህ ሲሉት ፖሊስ አለም። በዚህ ጊዜ ወደ ጣቢያ እንሂድ እፈልጎታለሁ አላቸው። ላለመሄድ አንገራገሩም። እሱ ግን ጨክኖ መሄድ አለብን ብሎ ወደ 4ኛ ፖሊስ ጣቢያ ወሰዳቸው። ከመሃል መንገድ ላይ እንደደረሱ ልጅህ
እውነት ነው። ስሜን ደብቄሃለሁ። ፈርቼና ለማያውቀኝ ሰው ስለምን ስሜን እናገራለሁ ብዬ ነው። ፖሊስ መሆንህን እንዴት አውቃለሁ? ልጅ እኔም ወደ ስራዬ አንተም ወደ ጉዳዬ ሄድ። ስማቸው በተጠርጣሪ ከሚፈልጋቸው ወይዘሮ ጋር ተገጣጠመ። ይሄኔ መርማሪ እፎይ አለም። እኚህ ስማቸውን የደበቁት ወይዘሮ የኔ ልጅ እባክህ ይቅርታ አድርግልኝ። ስሜን መደበቄ ስህተት ነው። ይህ ወንጀል ከሆነ ማረኝ እባክህ። የሰው ሀገር ሰው ነኝ። ፖሊስ ጣቢያ ካልደረሱ በስተቀር እንደማይለቃቸው ቢነግራቸውም ሊሰሙት አልቻሉም። እሱም ሊሰማቸው ስላልቻለ ጣቢያ መሄድ ግድ ሆነባቸው። ተያይዘው ከጣቢያ ደረሱ። እኛን ወይዘሮ ለመፈለግ ከጨንቻ እስከ አዲስ አበባ መጓዙን ተናግሮ በጣቢያው ለ48 ሰዓታት እንዲቆዩ ትብብር እንዲያደርጉለት አበክሮ ገለጸላቸው። ሳያውቃቸው እንደሚያውቃቸው ሆኖ ሊፈልጋቸው መጥቶ ብዙ ሳይደክም ያገኛቸውን ወይዘሮ ሊያጣ ስለማይገባው ተጨንቆ የጣቢያውን ፖሊሶች አስጨነቀ። ፖሊሶቹም የጋራ ጉዳይ መሆኑን አምነውበት ሴትየዋን እንዲያሳድር ፈቀዱለት። አንድ ቀን አድረው በማግስቱ አርባ ምንጭ ይዟቸው ገባ በድል። የተጠበቁት እኚህ ወይዘሮ በመሆናቸው በባላቸው አሟሟት የሚያውቁትን እንዲናገሩ ተደረገ። እስከዚያ ቀን ድረስ ስለ ልጆቻቸው አባት አሟሟት አልተጠየቁም። መርማሪው በግልጽ በዚህ ጉዳይ ላይ እንደሚፈለጉ ሳይነግራቸው ነው ወደ አርባ ምንጭ ይዟቸው የመጣው። እኚህ ተጠርጣሪ ተጠይቀው በሰጡት ቃል እንግዲህ የሆነው እንዲህ ነው። ከባለቤት አቶ መኮንን ተፈራ ጋር በትዳር ዓለም አብረን ስንኖር እንቀናና ነበር። ባለቤቴ ቀናተኛ ነበር። በዚህም ምክንያት ዘወትር ጭቅጭቅ፣ ጠብ ነበር። አንዳንዴም ይመታኝ ነበር። አንግባባ። እኔም ምርር ያለኝ ጊዜ ከቤት ወጥቼ አድር ነበር። ከዛ በዘመድ አዝማድ አንዳንዴም ራሴ ተመልሼ እንታረቃለን። ግን አልፎ አልፎ በነበረው ሽጉጥ አሁን እሱ በተገደለበት ይገድለኝ ይሆናል ብዬ ሰጋ እፈራ ነበር። ሽጉጡን ከተቀመጠበት አንስቼ አሁን ለታሰረው ወዳጄ ሰጠሁት። ሽጠውና ገንዘቡን እንካፈልም አልኩት። እሱ ግን ሳይሸጠው ከቤታ ካስቀመጠው በኋላ ሐምሌ 5 እኔና ባለቤቴ ሰርግ ቆይተን እኔ ተመለስኩ። ባለቤቴ ከጓደኞቹ ጋር ቆየ። ብቻዬን ነበር የተመለስኩት። ዛሬ ባለቤትሽን እገድለዋለሁ አለኝ። እኔም ከፍቅራችን የተነሳ አብረን የመኖር ፍላጎታችን እየተጠናከረ በመሆኑ የነገረኝን አልተቃወምኩትም። እናም ከምሽቱ 2 ሰዓት አካባቢ መጥቶ ከባለቤቴ መኝታ ቤት ተደበቀ። በኋላም ባለቤቴ ሲመጣ በራሱ ሽጉጥ ገደለው ብለው ቃላቸውን ሰጡም። ከጨንቻ እስከ አዲስ አበባ ተይዞ የነበረው የምርመራ ሥራም በዚሁ ተጠናቀቀ። በድብቅ ለያዙት ወዳጃቸው ሲሉ ባለቤታቸውን ያስገደሉት ወይዘሮም ሆኑ ገዳዩ ፖሊስ የምርመራ መዝገቡን አጠናክሮ ለፍርድ አቅርቧቸዋል።